አያስፈቅድህ፣ አይጠይቅህ፣ ተስማማላ ተስማማ አይልም። እያረገ ነው የሚሄደው። ተከተለኝ። ምንም ሳይቀበለን የዘላለም ሕይወት ነው የሰጠን። ጥቅስ ብቻ እስቲ አታንብቡ፣ አብራችሁ እስቲ ወክ አድርጉት እስቲ መጽሐፉ ላይ። ኢየሱስን ፈጽሞ መከተል ይሁንልን። ምን አይነት መንፈስ እንደሆነላችሁ አታውቁም። ምን ማለት መሰላችሁ? የርኅራኄ ልብ ማለት አይደለም ትርጉሙ። መንፈስ ቅዱስ በእናንተ ውስጥ ሲመጣ የሚሰራው ስራ የማዳን ነው። እኔ ከሄድኩ በኋላ እሳት ወርዶ ይብላ እያላችሁ እንዳቀጥሉ ነው እያወራ ያለው። በእነሱ አድሮ ስለሚመጣው ስለ መንፈስ ቅዱስና ከእሱ ጋር ወክ ስለማድረግ ጭምር ነው የሚያወራው። ምን አይነት መንፈስ እንደሆነላችሁ አታውቁም። እኔ አሁን ይህንን ሁሉ ሰጥቻችሁ ሄዳለሁ። መንፈስ ቅዱስ ይመጣል። እንዳታስቸግሩት ጥረግ እያላችሁ። አሁን እኛ እኮ ይህን እኮ መማር አለብን አይመስላችሁም? ጸሎቶቻችን እኮ በእውነት አይመስላችሁም? በእውነት እኮ ነው። በጣም ፎርም መያዝ አለብን። እንደ እግዚአብሔር ቃል መሆን አለበት ጸሎት። የምንፈልገውን አይደለም። ጌታ ኢየሱስ ምን የሚፈልጉት ቢሆን ደስ የሚለው በጣም ተከታይ የሚያበዛው እሳት ወርዶ ቢበሉ ድፍን ከተማ ይከተሏል ኢየሱስን ባይዘው። ይሄ ሰውዬ ኧረ ምንም በቃ ጠላት የሚባል አይኖርም፣ እየጠረገ ነው የሚያኖረን እና እንከተለው። ቀጥሎ ያበላል 5 እንጀራ 2 ዓሣ ምናምን። ኢየሱስ ተከታይ ሁሉ የሚቀንስ የሚመስል ውሳኔ ይወስናል። ይስደቡኝ እነሱን የሚሸከም ልብና ትከሻ አለኝ ብሎ ይህንን እያወራ አይ ቲንክ ደቀ መዛሙርቱ መሃል እነ ዮሐንስና እነ ያዕቆብን ጎተት ያደርጓቸው። ጴጥሮስ ጎተት ያደርጓቸው። እኔ ነበርኩ ችኩል፣ አንተ ምን አስቸኮለ? ዮሐንስ አንተ ቀስ ያልከን የቸኮልክ ቀን ትስታለና ተመለስ። የቸኮለ ቀን ሳተ፣ ከተማው ምን አለ ቢነዳለ አንተ ምን አይነት መንፈስ እንደሆነለ ሲለው፣ ከዛ በኋላ ሰውየው የጻፈው ራሱ ከ85 ዓመተ ምህረት በኋላ ነው። ቅዝቅዝ አለ። ክብር ለኢየሱስ ይሁን። ይሄንን እያወሩ ነው እንግዲህ ይሄዱ እያለ መንገድ ላይ ነው እንግዲህ በመንገድም ሲሄዱ አይደል የሚለው ቁጥር 57 በመንገድ ሲሄዱ። እኔ በጣም ኢንተረስቲንግ አንዳንድ የመጽሐፍ ቅዱስ ሐሳብ ጥቅስ ብቻ እስቲ አታንብቡ፣ አብራችሁ እስቲ ወክ አድርጉት እስቲ መጽሐፉ ላይ። አሁን እየሄደ ነው መንገድ ላይ። አሁን ስትሄዱ ማለት ነው ወክ ስታደርጉ፣ ለምሳሌ አሁን ገምታችሁ አታደርጉ መቻል እነንተና አሉ ተብሎ ነው እንደሚደረገው። አሁን ከጌታ ጋር ሲሄዱ እንደዛ ነው። ዝም ብሎ ነው የሚሄዱት። ግር ብሎ የት ከተማ ነው የሚሄደው አይናገርም። ዝም ብሎ ኑ እንሂድ ነው የሚለው። ይታወቃል መጨረሻው ኢየሩሳሌም ነው። እስከዛስ የሆነ ከተማ ይዟቸው፣ መጨረሻ ግን ኢየሩሳሌም ነው። የሚሰቀልበት ከተማ ነው ይዟቸው የሚሄደው። ምናልባት ፊቱን ወደ ኢየሩሳሌም ስላቀና አልተቀበሉትም ይላል። ባይዘው ኦልሬዲ ወደ ኢየሩሳሌም ፊቱን አቀና እና ሊሄድ ነው ወደ ኢየሩሳሌም እና አንቀበልም፣ አንከተልም። ለምን? ሊሳቀል ነው። ሲያወራ የከረመውን ነገር በሙሉ ሊለው ነው። አሁን እየሄደ ያለው ወደ ኢየሩሳሌም ነው እና እነዚህም ሰዎች እየተከተሉት ያሉት ወደ ኢየሩሳሌም ነው። ሌሎች መከተል የሚፈልጉ ሰዎች መጡ። መንገድ ላይ በመንገድ ሲሄዱም አንድ ሰው ቀርቦ ኢየሱስን ወደምትሄድበት ሁሉ እከተልሃለሁ አለው። በጣም ጥሩ ሰው ነው በእውነት። እንደዚህ ብሎ የሚከተል ብዙ ጊዜ አይገኝም። ይሄ ሰውዬ ግን ይመስለኛል የጌታ ኢየሱስ ክርስቶስ ብዙ ተአምራት አይቷል፣ ምልክቶች ነገር አይቷል እና ከደጅ ከሩቅ ቆም ብሎ አየውና የትም ቢሄድ ልከተለው አለ እና መጣና ኢየሱስ እንደዚህ አለው፣ ወደምትሄድበት ሁሉ። ዋው! በእርግጥ ኢየሱስ የመለሰው መልስ አለ፣ ግን እስቲ በእውነት እኛ አንበለው። ወደምትሄድበት ሁሉ እከተልሃለሁ በሉት እስቲ። በጣም ቀላል ቃል አይደለም። በጣም ብዙ ነገራችንን ነው አይደለም የሚመታው። የኛ የሆነውን ነገር በጣም ብዙ ነገራችንን ይመታዋል። ቀጥሎ በጣም ቆም ብለን እንድናስብ ያደርገናል። ወደምትሄድበት ሁሉ እከተልሃለሁ። ደግሞ እኮ ለብቻው አይደለም ያለው። ይሄ ሁሉ ሕዝብ ባለበት የተፈወሰ ነፃ ያወጣ ደግሞ ዝም ብሎ ገምቶ የሚከተል 12ቱ ያ ሁሉ ግርግር ባለበት ጮክ ብሎ ነው ጌታ ሆይ አለው። አቤት ሲለው ወደምትሄድበት ሁሉ እከተልሃለሁ ሲለው ጌታ ኢየሱስ እንዳንተ አይነቱ ነው የምፈልገው አይደለም ያለው። ለቀበሮች ጉድጓድ ለወፎችም ጎጆ አላቸው፣ የሰው ልጅ መኖሪያ የለውም። የት ነው የምመጣው? እንደምታየው እንዳይመስልህ
የፈለኩበት ሴት ትመጣለህ። አዎ ማረፊያ የለኝም። ጎጆ እንደ ወፍ፣ ጉድጓድ እንደ ቀበሮ የለኝም። በምድር ላይ ምንም የለኝም። እርግጠኛውን እንደምትከተለኝ አሉ። ቼክ አርግ አከታተልህን። በጣም ፕሮስፔሪቲ ብቻ ቢሆን ዓለሙ ኢየሱስን የማይከተለው ይመስላችኋል? ሰይጣን ባዶን ነው የሚቀረው። ግን ሪል ክርስቲያኒቲ ኢየሱስ እንደዚህ ያለው ልትመጣ ፈልገህ ነው እንዳመጣ አይደለም ያለው። ተመለስ አይደለም ያለው። አውቀህና አንደርስታንድ አድርገህና በኋላ መሃል ላይ የሆነ ነገር ቢፈጠር ነግሬሃለሁ። ኢየሱስን ፈጽሞ መከተል ይሁንልን። በእውነት ነው የምላችሁ። አሁን የኢየሱስ መልስ አይገርምም? አሁን እነ ጴጥሮስ የጴጥሮስን ነግራቸዋለሁ። ዝም መሃል ላይ እነ ጴጥሮስ አሁን አይገርሟችሁ? አሁን ይሰማሉ። ወደ የምትሄድበት ሁሉ እከተልሃለሁ ሲል አይ ቲንክ ጴጥሮስ ሰውየው አመጣጡ ከባድ ነው። 11 ሰብሮ እንዲህ ሊከተለው እንዲህ በላያቸው ላይ ሊመጣ ነው። ምክንያቱም እነሱ ወደ ኋላ ትንሽ አንዳንዴ እንትን ይላሉ፣ መለስ ነገር ይላሉና ሊመጣ ጴጥሮስ ጎተት ያያረገው ኢየሱስ ቆይ እስቲ ኢየሱስ የሚለው እንስማ፣ እሱ በፈለገው ነው እንዴ ሲሉ ለወፎች ጎጆ ለቀበሮ ጉድጓድ አለው፣ የሰው ልጅ ግን ራሱን ማስገቢያ የለውም ሲለው አይ ቲንክ ደቀ መዛሙርቱ ዞረው ሰማ። ተከተለዋለህ። ሰውየው ይከተለው አልተጻፈም። ይከተለው አልተጻፈም። ኢየሱስስ ክፍት አደረገለት። እውነቱ ይሄ ነው። አዎ ና እና መድረሻ የት ነው? ና ኢየሩሳሌም ተከተለኝ። ይዤ ልሂዳ? ና ኢየሩሳሌም ድረስ ተከተለኝ። አሁን ደርሻለሁ። አዎ ትንሽ የሚቀጥለው ከተማ ኢየሩሳሌም ነው። ከትንሽ ኪሎ ሜትሮች በኋላ የት ጋር እንደማደርስና ተከተለኝ። እዛ ጎልጎታ ቀራኒዮ ራስ ቅል ጋር ና እንገናኝ። ከዛ በኋላ የኔ ሳይሆን ያንተ መኖሪያ ይስተካከላል። ከዛ በኋላ ምድር ላይ አይደለም ዘላለም ላይ ተስፋ ሰጥሃለሁ። ከዛ በኋላ አባቴ ጋር እንድትኖር አስታርቅሃለሁ። ግን እኔን የምትጠይቀኝ ከሆነ ግን እኔ ፐርሰናሊ አንተ የለህም አይደለም ያለው፣ እኔ ግን የለኝም አለው። ሆም የለኝም መሬት ላይ፣ ቤቴ ሰማይ ነው። ምድር ላይ ምንም አይነት ቅጥ አልፈልግም። የተወለደው በሰው በረት ነው፣ የተቀበረው በሰው መቃብር ነው። የለም ሲወለድ በሰው በረት ላይ የተወለደው ተለምኖ ሲቀበር የአርማትያስ ዮሴፍ መቃብር ውስጥ ነው የተቀበረው። ምንም እኮ አልወሰደም ከሰው፣ እንዲሁ ሰጥቶ እኮ ነው ሄደው። እስቲ አሜን በሏ። ምንም ሳይቀበለን የዘላለም ሕይወት ነው የሰጠን ኢየሱስ። እንደዚህ ያለው እኔን ከሆነ የምትጠይቀኛው ማረፊያ የለኝም እና እየሄድኩ ነው። ወዴት? ወደ ኢየሩሳሌም። እስከዛ አልተኛም፣ ራሴን አላሳርፍም። እማርፈው እዛ ላይ ነው መስቀሉ ጋር። የእናንተን ሁሉ ሰብስቤ ስሞት አርፋለሁ። የምትከተለኝ ከሆነ ግን ና ተከተለኝ። ኤክስፔክት ያደረከው ነገር ካለ ኖ የሆነ ነገር ያረግልኛል። ከእኔ የበለጠ ምን ላድርግልህ እኮ ነው። እኔ ራሴን እሰጥሃለሁ። ራስ ከመስጠት ምን ይበልጣል? ከዛ የእኔ የሚሆነው በሙሉ ያንተ ይሆናል። ግን ዶንት ኤክስፔክት። አይ ቲንክ ጴጥሮስ እነዚህ እንትኖች በዝቶበት ነው፣ መልሶች በጣም በዙበት እና ጠጋለውና ጌታን እኛ ሁሉን ትተን ተከተልህ፣ ምንድነው ድርሻችን? ቃል በቃል ደስ እኮ ነው ያለው። እኛ እኮ ማን ጠይቆ እኮ እሱ ጠይቆልን ነው እንጂ አማኞች በሙሉ በእውነት በጻፉ ላይ ጴጥሮስ ባይጠይቀው ጸሎት ርዕሳችን በሙሉ ጌታ ሆይ ምንድነው ድርሻችን? ጴጥሮስን ጠጋለውና እንዶ ጌታ ይባርከው። እውነቱን ነው፣ ጄኒውን ነው ጴጥሮስ። ቢስት ቢያበላሽ ቢያጠፋ ቢደክም ጄኒውን ነው። ለዛ ነው ኢየሱስ ባይዘው ሐዋርያ ሥራ ላይ ዋና ሰው ያደረገው። ምንድነው ትርፋችን ነው እንደሚያለው ባይዘው ይሄን ሁሉ አውጥተን የመጣ ነው። ባይዘው ቀላል ነገር አይደለም። አርትቶ የወጣው በዘመኑ የዛሬ 2000 ዓመት ብዙ የሚባል ነገር ነው ጥሎ የመጣው። የዛሬ 2000 ዓመት ብዙ ነው። ምንድነው ታዲያ ትርፋችን ሲለው ጌታ ኢየሱስ ክርስቶስ ምንድነው ያለው? ስለ እኔና ስለ ወንጌል አይደለም ይለው። ስለ እኔና ስለ ወንጌል ሁለት ነገር ነው ያወራው። እኔ ያለው ፐርሰኑ ደግሞ ትምህርት ያለ ወንጌል ስጋ ሲለብስ ኢየሱስ ነው። ወንጌል ዶክትሪን ሲሆን ካፉ የወጣው ነው። ስለ እኔና ስለ ወንጌል ብሎ ቤቱን፣ ንብረቱን፣ ትዳኑን፣ ልጆቹን ያለውን የተወ በምድር 100 እጥፍ ከመከራ ጋር በሰማይ የዘላለም ሕይወት። ያው ከመከራ ጋር ሚላለው እሱን
በምድር 100 እጥፍ ይልና ከመከራ ጋር ከዛ በሰማይ የዘላለም ሕይወት የማይቀበል ከእናንተ መካከል ማን ነው አለ። የዛን ቀን ትጠይቁኛላችሁ አለ። ሰማይ የዘላለም ሕይወት እርግጠኛ ሁን አለው። ትተን ወጣው እርግጠኛ ሁን። በምድር 100 እጥፍ የሚለው አይ ቲንክ ትተው ወጣው 100 ነገር ደግሜ እሰጥሃለሁ አይነት ሳይሆን ሳቲስፋክሽን ነው። በገንዘብ ልትገዛ የማትችለውን ሰላም እሰጥሃለሁ አለ። ሰማይ ምድር እንዲህ ቢጋጠም የማታገኘውን ጽድቅ ሰጥቼ ቀና ብለህ ትኖራለህ አለ። እስቲ አሜን በሏ። አውሬው በሚገዛበት ዓለም ላይ ቀና ብለህ ተራምደህ ትሄዳለህ አለ። ኢየሱስን መከተል በጣም ጥሩ ነገር ነው። በጣም ዋጋ ያስከፍላል፣ ግን የኋላ ክብር አለው። ከረንትሊ ላይኖረው ይችላል፣ ግን የኋላ ግን ክብር አለው። አሁን ምንድነው ትርፋችን? ኢየሱስ አለኝ በቃ። ሌላው ባይኖርህስ ኢየሱስ ካለ በእርሱ ምክንያት የሚመጣው ነገር በሙሉ ከእሱ ጋር ነው የሚመጣው። ክብር ለስሙ ይሁን እና ይንወቃለው። ሰውየው ይፈተናል፣ ይንገዳገዳል፣ ግን የሚጨክል ሊሆን ይችላል። ምክንያቱም ጥያቄው ትንሽ ከባድ ነው። እከተላለሁ ስለሆነ ያለው የተወሰነ ማይል ሊመጣ ይችላል። ህዝቡ ሁሉ ሰምቶታል እከተላለሁ ሲለው። ስለዚህ ቢያማውም ግን አትሊስት የሚሄድበትን እስቲ ልከተለው። ኢየሱስን መከተል ከኢየሱስ ጋር መሄድ ሳይሆን የኢየሱስን ፓተርን እያጠኑ መኖር ነው። የሚረግጠውን መረገጥ ነው። ሐሳብ አሰጠው። እሱ በፈለገው መንገድ ነው የሚመራ። መከተል ማለት አንተ ከኋላ ነህ፣ እሱ ከፊት ነው። ጎን ለጎን ብትሆን ተመካክረህ ታደርጋለህ። እሱ ከፊት ነው። ያረገውን ነው የምትደግመው። እስቲ አሜን በሏ። አያስፈቅድህ፣ አይጠይቅህ፣ ተስማማላ ተስማማ አይለም። እያረገ ነው የሚሄደው። ተከተለኝ። አቃተኝ እንደትል ጸጋ ይሰጣል። ከበደኝ እንደትል ባንተ ይኖራል። እሱ ባንተ ይኖራል። ጌታው አቃተኝ አንተ ሙትና እኔ ባንተ ልኑር። መከተሉ ከከበደ እኔ ልድገመው ባንተ ውስጥ። እንዴት አድርገን? አንተ ሙታ እኔ ባንተ ልኑር። ክብር ለስሙ ይሁን።